እንዴት አድርጋችሁ በቀላሉ በትንሾች መገላገል ትችላላችሁ። ሴፍቲ ታንከር ብለን ብናስብ በአሁኑ ሰዓት እስከ 300,000 ብር የሚያስፈልገን ይሆናል። ነገር ግን እንደዚሁ በጎማ ተሰርቶ በቀጥታ ተመጣጭ መሆን የሚችል ሽንት ቤት ማሰራት ትችላላችሁ ማለት ነው። ጠቅለል ብሎ ስንት ጎማ ይወስዳል? በብር ደረጃስ እስከ ስንት ብር ይበቃል? አሰራሩ እንዴት ነው? እያንዳንዱ የምናይ ነው የሚሆነው። ከእናንተ የሚጠበቀው ቪዲዮ እስከ ፍጻሜ መመልከት ነው። ላይክ ያላደረጋችሁ ቪዲዮ ላይክ አድርጉ፣ ሼር ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ። እንግዲህ እያንዳንዱ ለእናንተ ይጠቅማሉ ብዬ የማስባቸውን ቪዲዮዎች በየትኛውም አጋጣሚ አላሳለፍም። ቀጥታ ሙሉ መረጃዎችን ይዤላችሁ እቀርባለሁ ማለት ነው። እንደተለመደው እነሆ ዛሬም አንድ መረጃ ይዤላችሁ መጥቻለሁ። የሽንት ቤት ጉድጓድ በጎማ ማሰራት ለምታስቡ እንዴት አድርጋችሁ እንደምታሰሩ እንግዲህ የማሳያችሁ ይሆናል። በብር ደረጃ ስንት ብር ይወስዳል? እያንዳንዱ በዝርዝር የምናይ ነው የሚሆነው። በቅድሚያ እንደተለመደው እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ይህን ቻናል ሰብስክራይብ ብታደርጉት እጅግ በጣም ተጠቀሙበታላችሁ። እንደዚህ ቁም ነገር ያላቸው ነገሮች ብቻ ነው በዚህ ቻናል ላይ የሚለቀቁትና በተለይ የፊኒሽንግ ስራዎችን በተመለከተ የቤት ስራዎችን እንዲሁም ደግሞ ለስደተኞች በጣም ያስፈልጋቸዋል ብዬ የማስባቸው መረጃዎች በቀጥታ በዚህ ቻናል ላይ የማሰራጭበት ስለሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ ብታደርጉ ከአሁን በፊት የተሰሩ ቪዲዮዎችን መለስ ብላችሁ ብዙ ትምህርቶችን ታገኙበታላችሁ። እንዲሁም ወደፊትም ደግሞ አሪፍ ነገሮችን ለእናንተ የሚጠቅሙ ነገሮችን የማቀርብላችሁ ነው የሚሆነው። ለማንኛውም ወደ ጉዳዩ ስንሄድ እንግዲህ በጎማ አድርጋችሁ ሽንት ቤት ለመስራት እንደዚህ አድርጋችሁ በቀላሉ ወጪ ማሰራት ትችላላችሁ ማለት ነው። ለምሳሌ እንበልና ሴፍቲ ታንከር ማሰራት ብታስቡ በአሁኑ ሰዓት ቢያንስ ከ250 እስከ 300,000 ብር የሚያስፈልግ ይሆናል። 3 በ4 የሆነች ሴፍቲ ታንከር ብታሰሩ በጎማ ደግሞ እንዲህ አድርጋችሁ ተመጣጭ መሆን ይችላል። ይህ በነገራችን ላይ ማለት ነው። እንደዚህ አድርጋችሁ ጎዶ አስቆፈራችሁ በቀላል ወጪ ማሰራት ትችላላችሁ ማለት ነው። ስንት ጎማ ይበቃል? ስንት ሜትርስ ቢቆፈር አሪፍ ነው የሚለውን ደግሞ የምናይ ይሆናል። ይህ ሽንት ቤት እንግዲህ ወደ ታች የተቆፈረው 8 ሜትር ነው። እንግዲህ እንደምታዩት ከታች ከስር ሆኖ ነው ወደ ላይ እያበራ ነው፣ ተገለበጠ እንዳይመስላችሁ። ስለዚህ ጎዶ 8 ሜትር ነው ጥልቀቱ ወደ ታች። ጎኑ ሜትር ከ20 በሜትር ከ20 ነው የሚቆፍረው ማለት ነው። ስለዚህ ጎማው በጎንና በጎን የሚያቅፈው አፈር አብሮ በጎንና በጎን ይኖረዋል ማለት ነው። ያን አፈር ወደዚህ በተአምር አይመጣም። ያው ግድግዳ ነው ማለት ነው በዙሪያውን ማለት ነው። ስለዚህ እንደዚህ አድርጋችሁ ሙሉ ጎማውን ከደረደራችሁ በኋላ ሲያልቅ ሙሉ ይሄንን ይመስላል ማለት ነው። ውድ ተመልካቾች አሁን ይሄ እንደምትመለከቱት ጎማው የተቆረጠ መሆን አለበት። ከታች መጀመሪያው የምትነሱበት ከታች ደግሞ ፍሳሽ ወደ መሬት የሚያፈስ መሆን መቻል አለበት ማለት ነው። ቀጥታ ፍሳሹ ወደ መሬት ከደረሰ አሪፍ ነው የሚሆነው። ከዚህ ላይ ሌላው ይሄ ብረቱ የምታዩት ይሄ የወፍጮ ድንጋይ ነው። ይሄ እብነበረድ ነው። ይህ የወፍጮ ድንጋይ ያስፈልጋችኋል ማለት ነው። ምንም ፌሮ መጠቀም አያስፈልጋችሁም። ለፌሮ ብዙ ወጪ ታወጣላችሁ። ነገር ግን ይህ ድንጋይ በ1,000 ብር ገዝታችሁ ይህንን የወፍጮ ድንጋይ መጠቀም ትችላላችሁ። ወፍጮ ቤት ላይ በቀጥታ ታገኙታላችሁ ማለት ነው። ከጎማው ላይ መጨረሻ ላይ እንደዚህ ካደረጋችሁ በኋላ ወደ ላይ ሊሾ ይደረጋል ማለት ነው። ስለዚህ የዚህ የወፍጮ ድንጋይ ዋጋ በአሁኑ ሰዓት 1,000 ብር ነው የሚሸጠው። ይህን ትጠቀማላችሁ። ከዚህ በኋላ ምንድነው ሊሾ ነው የሚደረገው ማለት ነው። ለማንኛውም በጎማስ ደረጃ ስንት ይወስዳል ወደሚለው ልምጣ። ውድ ተመልካቾች እንግዲህ ለዚህ ሽንት ቤት 26 ጎማ ነው የተጠቀምነው ማለት ነው። ጎማ ለምሳሌ 8 ሜትር ሆኖ 32 የሚያስፈልጋችሁ ይሆናል። 32 ጎማ ያስፈልጋል። ይሄ 26 ለምን ሆነ ወደሚለው ስንሄድ ጎማዎች እንዲያጋጣሚ ሆኖ በተለያየ ሰዓት የሚመጡ ጎማዎች አንድ አይነት አይሆንም። ጎማው የተበላ የሚሆን አለ በጣም፣ እንዲሁም ደግሞ ያልተወዳ ጎማ ይሆናል። ያ ማለት ቲክነሳቸው የተለያየ ይሆናል። ካልተበላ ምንድን ይሆናል? በቀላሉ ቶሎ ብሎ ቲክነስ ስለሚኖረው ብዙ ነገር ከቨር ያደርጋል ማለት ነው። ቶሎ ብሎ ወደ ላይ የመውላት ባህሪ ይኖረዋል። ከተበላ ደግሞ ብዙ ጎማ ያስፈልገዋል ማለት ነው። ስለዚህ
በዚህ ሳምንት ስለተሞከረ 32 ወስዷል ማለት ነው። ሌላ ቦታ ላይ እዚህ ላይ ደግሞ 26 ወስዷል። በሜትር ደረጃ ግን ጥልቀቱ ሁሉም 8 ሜትር ነው ማለት ነው። አልቆ እንግዲህ ይህንን ይመስላል። ሊሾ በዚህ መንገድ ተስተካክሎ ተሰርቷል ማለት ነው። ለማንኛውም ወደ የሚያስፈልጉት ማቴሪያሎች የምንሄድ ይሆናል። ጎማ የአንድ ጎማ ዋጋ አሁን ላይ 1200 ብር ነው። አንዳንድ አካባቢዎች ላይ 1300 እየተሸጠ ነው። ነገር ግን 1200 ብር ነው እንግዲህ የተገዛው። ሌላው እነዚህ የተወጠሩት እንጨቶች የምታዋቸው ምንድነው በሚስማር ተመቶ ነው። ይህ በተወጠረ ሰዓት ወጭን የጎማውን በደንብ ስለሚወጠር ምን ያደርጋል? የጎማውን ፍጆታ ይቀንሰዋል ማለት ነው። ይህ ባይወጠር ኑሮ በአጠቃላይ 32 ጎማ የሚያስፈልገው ይሆን ነበር። ነገር ግን በእነዚህ እንጨቶች እንደዚህ ስትወጥሩት ስንት ጎማ ቀነሰ ማለት ነው? 6 ጎማዎችን ቅናሽ አሳይተዋል ማለት ነው። ስለዚህ እናንተ በሂሳብ ስትይዙ እስከ 32 ጎማ እንደሚያስፈልጋችሁ መያዝ ይኖርባችኋል። ብንወጥረው ውስጥ ይሄው ይመጣል ወይ ወደሚለው ልትመጡ ትችላላችሁ። ቢወጠርም ጎማው የተበላና ያልተበላ ሁሉ ጎማዎች እኩል አይሆኑም ማለት ነው። ምናልባት ይሄንን ይዛችሁ እንዴት ከ26 በላይ ወሰደ ብላችሁ እንትን እንዳትሉ ነው። እስከ 32 33ም ሊወስድ ስለሚችል ነው ማለት ነው። ስለዚህ ለዚህ ጉድጓድ 26 ጎማ ወስዷል። የአንድ ጎማ ዋጋ 1200 ብር ነው። የ26ቱ በ1200 ብር 31200 ብር ለጎማ ብቻ ወስዷል ማለት ነው። ሌላው የወዛደርና እንዲሁም የመኪና ማስጫኛ አለ። እንደ ቦታው ርቀት ይወሰናል ማለት ነው። ቦታው በራቀ ቁጥር ያው ሂሳቡ እየጨመረ ነው የሚሄደው። ይሄ እንግዲህ ቅርብ ነው የተጫነበት ቦታ የወዛደርም እንዲሁም የመኪና መሆኑ ጠቅላላ 4000 ብር ወስዷል ማለት ነው። ቦታችሁ ቅርብ ከሆነ እንደዚህ ቀለል ባለ ዋጋ የመኪናውም የወዛደርም ሆኖ ሙሉ ማስመጫም ማስወረጃም ማስጫኛም ይሆናችኋል። ሌላው የወፍጮ ድንጋይ ነው። መግቢያ ላይ እንደነገርኳችሁ ያ የወፍጮ ድንጋይ የሚያስፈልጋችሁ ይሆናል። ስለዚህ ለወፍጮ ድንጋይ 1000 ብር የሚያስፈልጋችሁ ይሆናል። ወፍጮ ቤት ላይ በተጠይቁ እንግዲህ ይሄንን ታገኙታላችሁ ማለት ነው። ሌላው ውድ ተመልካቾች ሲሚንቶ ነው። ሲሚንቶ እንግዲህ 3 ኪስ ሲሚንቶ ያስፈልጋችኋል 2100 ብር። ሌላው አሸዋ ነው። አሸዋ እንግዲህ ብዙ አይልም። 5 ግመል እንደዛ ብታስመጡ ከ1000 እስከ 1500 ባለው ለአሸዋ የሚያስፈልጋችሁ ይሆናል። ሌላው እንጨት ነው። እንደዚህ ሙሉ ጎማው የተወጠረበት ለነሱ የሚሆን 5 እንጨቶች ብትገዙ እስከ 1000 ብር የሚያስፈልጋችሁ ይሆናል። ሌላው የጎዶ ማስቆፈሪያ አለ። 8 ሜትር ወደ ታች ይቆፈራል። ሜትር ከ20 በሜትር ከ20 ጥልቀቱ ደግሞ 8 ሜትር የሆነን ታስቆፍራላችሁ። ያ እንደ ፍላጎታችሁ ነው። ከዚህም በላይ መጨመር ትችላላችሁ፣ መቀነስም ትችላላችሁ ማለት ነው። ስለዚህ ጎዶ ማስቆፈሪያ እነዚህን እንጨቶች በጎማ ተወጥሮ ጎማ ቀበር አለ። ከላይ ሊሾ አርማታ ይደረጋል። እሱን ጠቅላላ አድርጎ ለማሰራት ከ15 እስከ 16 ሺህ ብር ባለው የሚያስፈልጋችሁ ይሆናል ማለት ነው። እንግዲህ ውድ ተመልካቾች ለዚህ ሽንት ቤት ስራ የሚያስፈልጉት ማቴሪያሎች የጠቀስኩላችሁን ይመስላል ማለት ነው። ጠቅላላ አድርገን ወደ ብር ደረጃ ስንቀይራቸው ደግሞ 55300 ብር አካባቢ የሚያስፈልጋቸው ይሆናል። ነገር ግን ውድ ተመልካቾች መግቢያ ላይ እንደነገርኳችሁ የ6 ጎማ ልዩነት አምጥቷል ብያችኋለሁ። ሁለቱም ተመሳሳይ 8 ሜትር ነው። የጎማው የቴክነሱ ሁኔታ የተበላ ያልተበላ የሚገጥማችሁ እንግዲህ ስትገዙ አይታወቅም። የጎማ ልዩነት ሊኖር ስለሚችል ቢያንስ ለዚህ ስራ እስከ 65000 ብር መዘጋጀት ይኖርባችኋል ማለት ነው። ምክንያቱም እነዚህ ጎማዎች ልዩነታቸው ነገርኳችሁ። አሁን በ8 ሜትር ላይ እንኳን 6 ጎማዎች ተገንተዋል። ወደ ብር ብንቀይራቸው 7200 ብር ነው። ጎማው በጨመረ ቁጥር ደግሞ ወጪውም ስለሚጨምር ማለት ነው። ተመልካቾች እንግዲህ ለዛሬ ያስኩላችሁ መረጃ ይህንን ይመስላል። እንደምትወዱት አልጠራጠርም። ሁሌም እንግዲህ ለእናንተ ይጠቅማሉ ብዬ የማስባቸውን መረጃዎች አሁንም ወደ እናንተ የማቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው እንግዲህ ቪዲዮ ላይክ፣ ሼር እያደርጋችሁ ማበረታታት ይሆናል። በሌላ አስተማሪ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።